ኢኩዌሽን ኢንቮልቪንግ አብሶሉት ቫልዩ በሚል ሌሰን ዛሬ ተገናኝተናል። እንግዲህ ዛሬ የምንቀጥለው በዚህ ሀሳብ ላይ ነው ማለት ነው። ስለዚህ ኢኩዌሽን ኢንቮልቪንግ አብሶሉት ቫልዩ ላይ በዚህ ላይ አዲስ ነገር የለውም። እናንተ ታች ክላስ በደንብ የተማራችሁት ነው። ስለ አብሶሉት ቫልዩም ከዚህ በፊት ስላየናችሁ ታች ክላስ በደንብ የተማራችሁት ነገር ነው የሚሆነው። ስለዚህ ሪቫይዝ ነው ለማድረግ የምንሞክረው ማለት ነው። ስለዚህ የመጀመሪያው ምንድነው የሚለን ማለት ነው ያው አብሶሉት ቫልዩ ዲኖትድ ባይ ይሄው በዚህ በአብሶሉት ቫልዩ በዚህ ይቀመጣል። ምንድነው ያ የሚገልጽልን ከኦሪጂን ጀምሮ ያለው ኤክስ ከኦሪጂን ያላት ርቀት ከኦሪጂን ያላት ዲስታንስ የሚገልጽልን ማለት ነው። ስለዚህ ያለ ነው። ምክንያቱም ለምሳሌ ዲስታንስ በኔጌቲቭ አይቀመጥም አይደል? ዲስታንስ በኔጌቲቭ ስለማይቀመጥ ዲስታንስ ፖዚቲቭ ኖርማል ካልኩሌት ታደርጉ ፖዚቲቭ ሊመጣ ይችላል፣ ኔጌቲቭ ሊመጣ ይችላል። ስለዚህ ነገር ግን ዲስታንስን ስታስቀምጡት ግን ርቀቱን ግን ስታስቀምጡት ኔጌቲቭ ብላችሁ ማስቀመጥ ስለማትችሉ እዚህ አብሶሉት ቫልዩ ውስጥ መተካት ይኖርባችኋል። ስለዚህ በዛ መንገድ ነው። ስለዚህ ኤክስ ከኦሪጂን ያላት ርቀት ምን ያክል ነው የሚለውን ነገር ነው የሚገልጽልን ማለት ነው። ያንን ነው የሚገልጽልን ማለት ነው። ስለዚህ አሁን አብሶሉት ቫልዩ ኦፍ ኤክስን ምን ሊሆን ይችላል? ኤክስ ሊሆን ይችላል። አንደኛ መቼ ኤክስ ግሬተር ዛን ኦር ኢኳል ቱ 0 ሲሆን፣ ሁለተኛ ደግሞ ኔጌቲቭ ኤክስ ሊመጣ ይችላል። ኔጌቲቭ ኤክስ የሚመጣ ደግሞ መቼ ነው? ኤክስ ለዛን 0 የሚሆንበት ጊዜ ነው ማለት ነው። ይሄንን አይታችሁ ቆይ ለምሳሌ አብሶሉት ቫልዩ ኦፍ ለምሳሌ አብሶሉት ቫልዩ ኦፍ -2 ብላችሁ ብትጠየቁ አብሶሉት ቫልዩ ኦፍ 2 ተብላችሁ ብትጠየቁ ምን ብላችሁ የምትመልሱት ምንድን ነው የሚሆነው? 2 ነው አይደል? ፖዚቲቭ ነው የሚሆነው። እቺ ፖዚቲቭ የመጣችው ምን ስለሆነች ነው ማለት ነው? ፖዚቲቭ የመጣችልን ቫልዩ ማለት መቼ ነው? ምን ሲሆን ነው? እቺ ማለት ኔጌቲቭ አርግተን አብሶሉት ቫልዩዋ ኔጌቲቭ 1 ትገልጽልናለች፣ ከዛ በ-2 ትገልጽልናለች ማለት ነው። ስናበዛው ፖዚቲቭ ይመጣል ማለት ነው። እቺኛው ውስጥ ላይ ያለችዋን ኤክስ ብለን ብንወስዳት ኤክስ በዚህ አጋጣሚ ምንድነች ማለት ነው? ለዛን 0 ነች፣ ከ0 ያነሰች ቁጥር ነች። ከ0 የሚያንስበት ጊዜ ምን እናደርጋለን? ኤክስ ከ0 የሚያንስበት ጊዜ ማይነስ ኦፍ ኤክስ አድርገን ነው ማስቀመጥ ይኖርብን ማለት ነው። ልክ እንደዚህ በማይነስ ኦፍ ኤክስ ከሆነ ኤክስ እንዲሰጠን ከፈለግን ምን ማድረግ ይኖርብናል? ሁለት እዚህ ጋር ለምሳሌ ፖዚቲቭ እንዲሰጠኝ ከፈለኩትኝ ምን ያደርኩትኝ እዚህ ጋር ኔጌቲቭ 2ን አስገብቼ ፖዚቲቭ 2 ሰጠኝ። ስለዚህ ይሄን የሰጠኝ ምክንያት ምንድነው? ማይነስ ኦፍ አድርጌ በኔጌቲቭ ስላበዛሁትኝ ያንን ቁጥር። ስለዚህ በዚህ መንገድ ኤክስን ማለት ኔጌቲቭ 2ን ከ0 ያነሰ ቁጥር ነው፣ ለዛን 0 ነው የሚሆነው። ስለዚህ ኔጌቲቭ ኤክስ ነው ማድረግ የሚጠበቅብኝ ማለት ያቺን ቁጥር ያገኘናት ኔጌቲቭ 1 ቁጥር ሲሰጠኝ ከ0 ያነሰ ኔጌቲቭ ቁጥር ሲሰጠኝ ኔጌቲቭ ሲባዛ በዛ ቁጥር ነው ማድረገው ማለት ነው። በኔጌቲቭ ሳበዛ ፖዚቲቭ ቁጥር ይመጣልኛል ማለት ነው። አሁን እዚህ ጋር የተቀመጠልን ያኛውን ለመግለጽ ነው ማለት ነው። ስለዚህ ፖዚቲቭ ቁጥር ከሆነ አይደል አብሶሉት ቫልዩ ኦፍ ኤክስ አሁን አብሶሉት ቫልዩ ኦፍ ኤክስ ስትከቱ ግሬተር ዛን 0 ከሆነ ማለትም ፖዚቲቭ ቁጥሮችን ስትከቱ ለምሳሌ 1ን ብትከቱ 1 ነው የሚሰጣችሁ። ይሄ ማለት እዚህ ጋር 1ን እንደ ኤክስ ብንወስደው ኤክስ ግሬተር ዛን 0 ነው ማለት ነው። እኩል ይሆናል 0 ቢሆን ለምሳሌ 0ን ስትከቱ 0 ነው የሚሰጣችሁ አይደል? ይሄው እንደዚህ ይመጣል። ነገር ግን እዚህ ጋር ያለውን አሁን ባሳያችሁ በኔጌቲቭ እዚህ ጋር ለምሳሌ ኔጌቲቭ 1 ብንከት አሁን በሁለተትን ኔጌቲቭ 1 ብንከት 1 የምናገኘው አይደል? 1 የመጣበት ምክንያት ምንድነው? እቺ አብሶሉት ቫልዩዋ እንደ ኔጌቲቭ እንጠቀማትና ውስጥ ያለችው ኔጌቲቭ 1 አለች ማለት ነው። ስለዚህ 1 ይመጣል። ስለዚህ እቺኛዋ ውስጥ ያለችው ቫልዩ እንደ ኤክስ ነው የምንወስዳት አይደል? እቺ ኤክስ ደግሞ እንደ ኤክስ ከወሰድናት እቺ ኔጌቲቭ ቁጥር ከሆነ ደግሞ ከ0 የሚያንስ ነው ማለት ነው። ስለዚህ በዚህ ጊዜ ኔጌቲቭ ኤክስ አድርገን ይመጣልናል ማለት ኔጌቲቭ ኤክስ አድርገን ነው የምንጠቀመው ማለት ነው። ስለዚህ ኔጌቲቭ ኤክስ ይሆናል። አብሶሉት ቫልዩ ኦፍ ኤክስ ኔጌቲቭ ይሆናል መቼ? ኤክስ ለዛን ሲሆን ለኔጌቲቭ ቁጥሮች ማለት ነው። ፖዚቲቭ እንዲመጣልን ከፈለገን እዚህ ጋር ነው ስንመጣ ደግሞ ግሬተር ዛን ኦር ኢኳል ቱ ሊሆን ይችላል። መቼ ግሬተር ዛን ኦር ኢኳል ቱ የሚሆነው ኤክስ ይመጣልናል። ግሬተር ዛን ኦር ኢኳል ቱ ሲሆን ነው ማለት ነው። ስለዚህ አሁን ባሳያችሁ መንገድ ማለት ነው። ስለዚህ ፎር ኤቭሪ ሪል ነምበር አሁን ለማንኛውም ኤቭሪ ሪል ነምበር ኤክስ እሺ አብሶሉት ቫልዩ ኦፍ ኤክስ ሲሆን አብሶሉት ቫልዩ ኦፍ ኤክስ ሁለቱ እኩል ናቸው ነው
አይደል? ሁለቱ እኩል ናቸው። ለምንድነው ኤክስ የሆነ ቁጥር ስትከቱ ለምሳሌ የሆነ ቁጥር ለምሳሌ ያ ኤክስ ያለውን ቁጥር ለምሳሌ ለምሳሌ ሁለትን ውሰድ። ሁለት እንደን ያው ኤክስን ሁለትን ውሰደው። ሁለት ብንወስድበት ለምሳሌ ኤክስ ሁለት ብንና አብሶሉት ቫልዩ ኦፍ 2 ብንከትበት ስንት ነው? 2 ነው የሚሆነው አይደል? እሺ አብሶሉት ቫልዩ ኦፍ ማይነስ ኦፍ ኤክስ ስንት ነው? ሁለት ነው የከተትነው። ሁለት እንከትበት ሶ ስለዚህ ይሄ ስንት ይመጣል? አብሶሉት ቫልዩ ኦፍ ማይነስ 2 ይመጣል። ሶ which is equal to ስንት ይመጣል? ሁለት ነው የሚሆነው አይደል? ሶ ስለዚህ ሁለቱ እኩል ናቸው ነው። ሶ ስለዚህ ኤቭሪ ሪል ነምበር ማንኛውም ሪል ነምበር ኤክስ ከሆነ እንደዚህ ሁለቱ አብሶሉት ቫልዩ ኦፍ ኤክስ እኩል ነው ከአብሶሉት ቫልዩ ኦፍ ማይነስ ኤክስ ጋር እኩል ነው የሚለው ነገር መያዝ ይኖርባቸዋል ማለት ነው። ሶ ስለዚህ አሁን በዚህ ሁኔታ ኤ ግሬተር ዛን 0 በሚሆንበት ጊዜ ወይም ፖዚቲቭ በሚሆንበት ጊዜ then absolute value of x which is equal to ከኤ ጋራ እኩል ነው እንላለን። እንደዚህ በሚሆንበት ጊዜ ደግሞ ስንት ሶሉሽን አለ? ሁለት ሶሉሽኖች አሉት። አሁን ተመልከቱልኝ እያለ ያለው ለምሳሌ ኤ ፖዚቲቭ ቁጥር ነው ያለው። ለምሳሌ ኤ ለምሳሌ ዝም ብለን ሌት ኤን ሁለት ነው እንበል። ፖዚቲቭ ቁጥር ስለተባለ ስለመጀመሪያው ነው እያወራን ያለው። ስለዚህ ሁለት ነው እንበል። ሶ ሁለት ነው ካለን ስለዚህ አብሶሉት ቫልዩ ኤክስ ሁለት ከሰጠኝ ተመልከቱልኝ ኤ ማለት ሁለት ነው አይደል? እዚህ ጋር አብሶሉት ቫልዩ ኦፍ ኤክስ which is equal to ኤ የሚለውን ያብራራላችሁ ነው ያሉት። ስለዚህ ኤ ነው ብለን ካለን እዚህ ጋር ሁለት ከሰጠኝ ሁለት ሊሰጠኝ ቁጥር እዚህ ውስጥ የሆነ ቁጥር አስገብቼ ሁለት ሊሰጠኝ የሚችለው ምን ሲሆን ነው የሚለው ነገር ቼክ ማድረግ ነው የሚኖርብኝ። ሶ ሁለት ሊሰጠኝ የሚችለው አብሶሉት ቫልዩ ውስጥ የሆነ ቁጥር ከተክቼ ሁለት ሊሰጠኝ የሚችለው መቼ ነው? ወይ ኔጌቲቭ ቱን ሳስገባ ነው ኦር ደግሞ ወይ ፖዚቲቭ ቱን ሳስገባ ነው ሁለት ሊሰጠኝ የሚችለው። ከዚህ ውጪ ምንም ቁጥር ባስገባ ሁለት ሊሰጠኝ አይችልም። ሶ ስለዚህ ወይ ኔጌቲቭ ነው ወይ ኔጌቲቭ ቱ ነው ወይ ደግሞ ፖዚቲቭ ቱ ነው። ሶ ስለዚህ ያንን ነገር ለማድረግ ስለዚህ አሁን በዚህ መንገድ እዚህ ጋር ኤክስ ቦታ ላይ የሆነ ቁጥር አስገብቼ ኤክስ የሆነች ቁጥር ነች። ያቺ የሆነች ቁጥር ኤን የሚሰጠኝ ከሆነ ያቺ ኤክስ ምን ልትሆን ትችላለች? ኤክስ ወይ ኔጌቲቭ ኤ ሊሆን ይችላል ኦር ደግሞ ኤክስ which is equal to ፖዚቲቭ ኤ ሊሆን ይችላል። ከሁለት አንዱ የሚሆነው ማለት ነው። ግልጽ ነው አይደል? በጣም ጥሩ። ሶ ነገር ግን ኤ ግን ኔጌቲቭ ቢሆን ኤ ያነሰ ቁጥር ወይንም ኔጌቲቭ ቁጥር ቢመጣ ሶሉሽን ሴት አይኖርም አይደል? ለምሳሌ ኤ የምትለዋን ለምሳሌ አሁን በወሰድናት ቁጥር ኔጌቲቭ ያንሳል ከዜሮ የሚያንስ ቁጥር ለምሳሌ ኔጌቲቭ ዋንን ብንከትበት ኤ ላይ ኔጌቲቭ ዋንን ብንወስድ ለምሳሌ አብሶሉት ቫልዩ ኦፍ ኤክስ which is equal to ኔጌቲቭ ዋን ይመጣል ደብዬ ብጠየቅ እቺ ኤ ትመጣለች ወይንም ያነሰች ቁጥር ነች እቺ ቁጥር ሰጠኛለች ብዬ ብል ሊሆንልኝ አይችልም አይደል? ማለትም እዚህ ጋር አብሶሉት ቫልዩ ላይ ስከተው የሆነች ቁጥር ስከት ኔጌቲቭ ቁጥር የሚሰጠኝ አለ እንዴ? አይደል? የለም አይደል? ስለዚህ ሁልጊዜ ፖዚቲቭ ነው የሚመጣው አይደል? አብሶሉት ቫልዩ ውስጥ ኔጌቲቭ ቁጥር ኔጌቲቭ ዋንን ሊሆን ይችላል። ኔጌቲቭ ዋንን በከተው በሚሰጠኝ ቁጥር ፖዚቲቭ ነው የሚሆነው። ስለዚህ ኔጌቲቭ ለዳን ዜሮ ከሆነ ሃዝ ኖ ሶሉሽን ይኖራል ማለት ነው። ሶሉሽን አይኖረውም ብለን ነው የምንመልሰው ማለት ነው። ሶሉሽን ሊኖረው የሚችለው መቼ ነው? ኤ ፖዚቲቭ ከሆነች ነው ወይም ደግሞ ኤ ግሬተር ዛን ዜሮ የሚሆንበት ጊዜ ነው ማለት ነው። እዚህ ጋር በምንመለከትበት ጊዜ ስንት አለ ነው? ይሄኛውን በእንመለከትበት ጊዜ 2x + 4 which is equal to አንደኛ ከዚህ ጋር እኩል ሊሆን ይችላል። አሁን ባየነው ይሄ ማለት ቀደም ባየነው ቲዮረም ለምሳሌ አብሶሉት ቫልዩ ቀደም ያየነው አብሶሉት ቫልዩ of x which is equal to ብለን ምን ብለናል? x ሊመጣ ይችላል if x greater than or equal to 0 ሲሆን ኔጌቲቭ x ሊሆን ይችላል if x less than 0 ሲሆን ብለን ያነሳነው ሐሳብ ነው። ስለዚህ ይሄ በሚሆንበት ጊዜ ምን ሊሆን ይችላል? ይሄው እዚህ ጋር ያለው እንደ x ብላችሁ ሰዱት፣ እዚህ ውስጥ ያለውን ይሄኛው እንደ x ብላችሁ ሰዱት። ስለዚህ ራሱ ቁጥር ሊመጣ ይችላል። እዚህ ውስጥ ያስገባሁትኝ ራሱ ቁጥር ሊሆን ይችላል። ልክ እዚህ ጋራ አብሶሉት ቫልዩ ኦፍ x ሳስገባ ራሷ x ቁጥር ልትሆን ትችላለች። እዚህ ጋር የምናገኘው ራሷን x የምናገኘው መቼ ነው? ግሬተር ዛን ኦር ኢኳል ቱ ሲሆን ወይ x ሲበልጥ ወይ ደግሞ እኩል ሲሆን ከዜሮ ጋር ወይ ከዜሮ ጋር እኩል ሲሆን ወይ ደግሞ
ሶ ስለዚህ እሱን ትመለከታላችሁ። ሁለተኛ ደግሞ እዚህ ውስጥ ያለው ቁጥር ምን ሲሆን በኔጌቲቭ ሲባዛ ሊሆን ይችላል። መቼ ነው በኔጌቲቭ ሲባዛ ሊሆን የሚችለው? ከዛ ቁጥር ካነሰ። መጀመሪያ ላይ ምንድነው የምናደርገው? እዚህ ጋር ያለውን ቁጥር ዜሮ የሚያመጣውን እንፈልጋለን። እዚህ ውስጥ ያለውን ይሄው 2x + 4 ብለን ይሄንን ዜሮ የሚያመጣውን እንፈልጋለን። አይደል? ምክንያቱም እዚህ ጋራ እያወራን ያለ ነው ዜሮ የሚያመጣውን ስለሆነ ማለት ነው። እዚህ ጋር እያወራን ያለ ነው ከዜሮ ጋር እኩል ሊሆን ይችላል። እቺ ዜሮ የምታመለከተው እዚህ ውስጥ ዜሮ ብትገባ ነው ዜሮ የሚያመጣ ስለዚህ እዚህ ጋራ ኤክስን ዜሮ የሚያደርገው ነው። ስለዚህ እዚህ ጋር የምትመጡ ደግሞ ይሄኛውን አጠቃላይ ዜሮ የሚያመጣልን ቁጥር ነው እዚህ ጋር ልንተካ የምንችለው። እሺ በጣም ጥሩ። ስለዚህ ምንድነው የምናደርገው? መጀመሪያ ዜሮ የሚያመጣልን እንፈልጋለን። ስለዚህ ዜሮ የሚያመጣልን ስንፈልግ አራትን ወደዛ ብንወስደው ስንት ይሆናል? 2x እኩል ነው -4 ዲቫይድድ ባይ 2 ስናደርገው የኤክስ ዋጋ ስንት መጣልን ማለት ነው? -2 መጥቷል። ስለዚህ እቺ ሁለት ማለት ዜሮ ሱ ነች፣ ወይም ደግሞ እዚህ ጋር የተቀመጠልን አብሶሉት ቫልዩ ውስጥ ያለውን ቁጥር ዜሮ ሊያመጣልን የሚችለው ኔጌቲቭ ቱ ነች ማለት ነው። ስለዚህ በዛ መንገድ እናስቀምጣለን ማለት ነው። ኤግዛምፕሎችን በደንብ ስንሰራ እንመለከታለን። አሁን እዚህ ጋር ያለውን እንስራና ቢያንስ አንድ የተወሰነች ጥያቄ ሰርተን እንለፍ። እሺ አሁን እዚህ ጋር ቅድም ባየነው መንገድ መሰረት አብሶሉት ቫልዩስ ከተን ኔጌቲቭ ቁጥር ሊመጣልን ይችላል። ይሄ ሶሉሽን አይኖርም ማለት ኖ ሶሉሽን ብላችሁ ያዙት። ይሄ ነው። ለምንድን ነው? እዚህ ጋር ፖዚቲቭ ቁጥር ነው ኤ ብለን አይተናል አይደል? ኤ ምን መሆን አለበት? ግሬተር ዛን ዜሮ ሲሆን ወይንም ፖዚቲቭ ቁጥር ሲሆን ኤ ማለት ለኛ ደግሞ ኔጌቲቭ 4 ነው። እዚህ ጋር ታያችኋል። ስለዚህ ኤ ግሬተር ዛን ዜሮ ሲሆን ነው ሶሉሽን የሚኖረው ሶሉሽን የሚኖረው። ነገር ግን ኤ ለዛን ዜሮ ከሆነ ግን ሶሉሽን አይኖረውም ወይንም ጭራሹን ኖ ሶሉሽን የሚሆነው ብለናል። ስለዚህ ሶስተኛ መልስ አይኖረውም ማለት ነው። ስለዚህ እዚህ ጋር ግን ያለችውን ለምሳሌ ብንሰራት ምንድነው ያለው? እቺ ፖዚቲቭ 4 ልትሰጠኝ የምትችለው እዚህ ውስጥ ያሉት ቁጥሮች እቺ ፖዚቲቭ ቁጥሯን የምትሰጠኝ ቁጥር እዚህ ውስጥ ያሉትን ነገሮችን እዚህ ጋር ቀደም ስናነሳ በነበረው ሐሳብ ብንመለከት ቀደም እዚህ ጋር ሪቫይዝ ለማድረግ ያክል አብሶሉት ቫልዩ ኦፍ ኤክስ ብለን ኤ ግሬተር ዛን 0 ሲሆን ምን ሊሆን ይችላል? ኤክስ which is equals to ስለዚህ ኤክስ ኤ ሊሆን ይችላል አይደል? ለማንቺ ቀደም ስናወራ እንደና አብሶሉት ቫልዩ ኦፍ ኤክስ which is equals to ኤ ከኤ ጋር እኩል ነው ብለን ስንል ማለት ነው። ኤክስ እቺኛዋን ፎርሙላ ይዘን እቺኛዋን ሆልሰፍ ይዘን ለዛን 0 ከሆነ አይሆንም ብለናል። ግሬተር ዛን 0 የሚሆንበት ጊዜ ወይ ኤ ኤክስ እኩል ነው ከ0 ጋር ኤክስ እኩል ነው ከኤ ጋር ሊሆን ይችላል። ኦር ደግሞ ኤክስ ቦታ ላይ ደግሞ ምን ሊሆን ይችላል ማለት ነው? ኔጌቲቭ ሊሆን ይችላል። ኤክስ which is equal to ኔጌቲቭ ኤ ገብቶም ሊሆን ይችላል ማለት ነው። ከሁለት አንዱ ነው የሚሆነው። ስለዚህ በዚህ መንገድ ምንድነው የምናደርገው? 4 የምትባሏ ነች ኤ ለኛ። ስለዚህ ኤክስ የምትባሏ ደግሞ ለኛ 3 ማይነስ ኤክስ ነች። ስለዚህ 3 - ኤክስ እሺ እኩል ነው የመጀመሪያው ሐሳብ ከኤ ጋር ማለት ነው ከፖዚቲቭ 4 ጋር ከፖዚቲቭ 4 ጋር ካደረግን በኋላ ደግሞ አሁን ምን እናደርጋለን ማለት ነው? የኤክስን እንፈልጋለን። ኦር ደግሞ ብለን አሁንም ራሱን እንወስዳለን፣ ኤክስ ማለት ለኛ 3 - ኤክስ አብሶሉት ቫልዩ ውስጥ ያለችው የሚገልጸው ለኛ ኤክስ which is equals to ምን ሊሆን ይችላል? -4 ሊሆን ይችላል። ግልጽ ነው አይደል? በዚህ መንገድ ኤክስን እዚህ ጋር ወደዛ ብንወስደው አራትን ወደፊት ብናመጣው ስንት ይሆናል? 3 ሲቀነስ 4 እኩል ነው ከኤክስ ጋራ። ኦር ደግሞ ምን ሊሆን ይችላል? -4ን ደግሞ ወደዚህ ብናመጣው ኔጌቲቭ ኤክስን ወደዛ ብንወስደው ስንት ይሆናል? 3 -4 ሲመጣ +4 which is equals to ኤክስ ወደዛ ሲሄድ ፖዚቲቭ ኤክስ ይሆናል ማለት ነው። በዚህ መንገድ ስንት ይሆናል ማለት ነው? እዚህ ጋር ያለው 3 ሲቀነስ 4 ማለት -1 ይሆናል። -1 which is equals to x። እሺ እዚህ ጋር ስትመጡስ 4 ሲደመር 3 የኤክስ ዋጋ 7 ይሆናል ማለት ነው። ኦር
ስለዚህ ተመልከቱኝ ምን እያልን ያለ ነው። አሁን እነዚህ ቁጥሮች ምንድናቸው የሚጠቁሙት ብላችሁ ብትጠይቁኝ እዚህ ቦታ ውስጥ ይኸውላችሁ -1 ኔጌቲቭ ኤክስ ቦታ ላይ -1 ኦር ደግሞ 7ን -1 ኦር ደግሞ 7ን ስከት እዚህ ጋራ 4 ይሰጠኛል እያልኩኝ ያለሁት ማለት ነው። በቃ ያችን ለመግለጽ ነው። እዚህ ጋራም ስትመጡ ምንድነው የምታደርጉት ማለት ነው። ይሄኛውን ሁልጊዜ እንደ ኤክስ ነው የምትወስዱት። ምን ብላችሁ ትነሳላችሁ? እዚህ ጋራም 2x ብላችሁ ትነሳላችሁ። 2x -5 አብሶሉት ቫልዩ ውስጥ አትነኩም፣ ምንም አትነኩም። እዚህ ጋር ነው ጨዋታችሁ የሚሆነው። ፕላስ ኦር ማይነስ እያደረጋችሁ እዚህ ጋር ነው የምትጨውት። ፕላስ ኦር ማይነስ እያደረጋችሁ 6 ነው የምትጨውት። ስለዚህ አንደኛ በፖዚቲቭ 6 ትላላችሁ፣ ኦር ደግሞ ትላላችሁ ራሱን ትወስዳላችሁ 2x -5 እሺ እኩል ነው ከ-6 ጋር ብላችሁ ትወስዱታላችሁ ማለት ነው። እንደዚህ አድርጋችሁ ማስቀመጥ ትችላላችሁ። እዚህ ጋር ግን ስትመጡ ግን መልስ ላይሆንልን የሚችለው አይደለም ኖ ሶሉሽን የለውም ብለን ያልንበት ምክንያት ምንድነው? ይቺ ማለት ለኛ ኤ ነች አይደል? ኤ ነች። ኤ ደግሞ ሁልጊዜ ግሬተር ዛን 0 መሆን ያለበት አይደል? መልስ እንዲኖረው ሶሉሽን እንዲኖረው። ነገር ግን ደግሞ ይቺ ኤ ለኛ ወይንም ኤ ያልናት ደግሞ 4 ነች አይደል? ስለዚህ ኤች 4 ደግሞ ለዛን 0 ነች ማለት ነው። ስለዚህ እንደዛ 0 ወይ ደግሞ ኔጌቲቭ ነው። ኔጌቲቭ ከሆነ ደግሞ ሶሉሽን አይኖረውም ብለን እዚህ ጋር ደግሞ ድብና አድርገን አውርተናል። እዚህ ጋር ባነሳነው ሐሳብ ላይ ወደሚቀጥለው ሐሳብ ስንመጣ እዚህ ጋር ኖት ማድረግ ያለባችሁ ይላል። ስለዚህ አብሶሉት ቫልዩ ኦፍ ኤክስ እኩል ነው ከአብሶሉት ቫልዩ ኦፍ ዋይ ጋር ካልን ኤክስ እና ዋይ እኩል ናቸው፣ ወር ደግሞ ኤክስ ከማይነስ ዋይ ጋር እኩል ነው ማለት ነው የሚለው ነገር ሲጠላችሁ ሁለቱ እኩል ናቸው ብለን ካልን ማለት ነው። ሁለቱ እኩል ናቸው አብሶሉት ቫልዩ ኦፍ ኤክስ እና አብሶሉት ቫልዩ ኦፍ ዋይ ብለን ካልን ምንድነው እያልን ያለ ነው ማለት ነው። እዚች ጋር ያለችውን ይሄም ባይዜ እንደ ኤ ውሰዱት። በቃ እዚህ ጋር ያለውን ቀደም ያየነው ምን ብለናል? ቀደም ባነሳነው መንገድ መሰረት እንደ ኤ ስንመለከተው አብሶሉት ቫልዩ ኦፍ ኤክስ ብለን እኩል ነው ኤ ብለን ስናነሳ ኤ ግሬተር ዛን 0 የሚለውን ሐሳብ ትይዙና ኤ ግሬተር ዛን 0 የሚለውን ሐሳብ ትይዛላችሁ። ከዛ ምንድነው የምታደርጉት? ኤክስ ከምን ጋር ከማይነስ ኤ ጋር ሊሆን ይችላል፣ ማይነስ ኤ ሊሆን ይችላል፣ ኦር ደግሞ ኤክስ which is equal to ፖዚቲቭ ኤ ሊሆን ይችላል። በዚህ መንገድ እዚህ ጋር የምትመለከቱትንም በኤክስ እዚህ ጋር ሁልጊዜ እቺኛዋን አትነኩም፣ ሁልጊዜ ኤክስ ብላችሁ ትይዛላችሁ። ስለዚህ እዚህ ጋር ያለውን ፖዚቲቭ ኦር ማይነስ ብላችሁ የሚሄድ ማለት ነው። ስለዚህ በዚህ መንገድ ኤክስ እና ዋይ ስትባሉ ይሄው አብሶሉት ቫልዩ ኦፍ ኤክስ which is equal to አብሶሉት ቫልዩ ኦፍ ዋይ ከተባላችሁም ምንድነው የምታደርጉት? ኤክስን ትወስዱና እኩል ነው ከዋይ ጋር ኦር ኤክስን ትወስዱና እኩል ነው ከኔጌቲቭ ዋይ ጋር አድርጋችሁ መውሰድ ማለት ነው። ምንም ሌላ ታሪክ የለውም ምንም። በዚህ መንገድ ይሄኛው አሁን ይሄኛውን ሶልቭ ብናደርገው ለምሳሌ ሶልቭ ለማድረግ ብንሞክር ይሄው 4x ይሄኛው እንደ ኤክስ ነው ተወስዱት ብያቸዋለሁ። አትነኩትም፣ ቀጥታ ነው ታስቀምጡት። -3 እኩል ነው ትሉና እዚህ ጋር ነው ጨዋታችሁ የሚሆነው ሁልጊዜም ቢሆን እዚህ ጋር ያለው አብሶሉት ቫልዩ ቀጥታ ታስቀምጣላችሁ። እዚህ ጋር ግን ያለውን ፖዚቲቭ ኦር ማይነስ ያደርጋችሁ የምትጨውሱት ማለት ነው። ስለዚህ x + 6 ኦር ደግሞ ትላላችሁ። አሁንም እዚህ ጋር ያለውን ቀጥታ ትወስዳላችሁ። 4x -3 እሺ እኩል ነው ከማይነስ ታይም x + 6። ስለዚህ አሁን እዚህ ጋርም ምን አለ ማለት ነው የኤን ምንድነው የምናደርገው? ቅድም ያየነውን በእናስቀምጣት ይሄው አብሶሉት ቫልዩ ኦፍ ኤክስ እሺ ከዛ ከኤ ጋር በሚሆንበት ጊዜ ኤ ግሬተር ዛን 0 የሚሆነው ነገር አስዩም ታደርጋላችሁ። ኤ ግሬተር ዛን 0 የሚሆነው ይሄ በሚሆንበት ጊዜ በኤክስ ቦታ ላይ ወይ ኔጌቲቭ ኤ ኤክስ ከኔጌቲቭ ኤ ጋር እኩል ነው ኦር ደግሞ ምን ሊሆን ይችላል? ኤክስ ከፖዚቲቭ ኤ ጋር እኩል ነው። ከፖዚቲቭ ኤ ጋር እኩል ነው። ከሁለት አንዱ ነው የሚፈጠረው ማለት ነው። ስለዚህ አሁን እዚህ ጋር ስንመለከተው ለኛ እንደ ኤክስ ምን አለን? ኤክስ -3 ነው። ስለዚህ ስንት ነው? ኤክስ -3 ማይነስ ኤክስ ነው። 3 - ኤክስ እንደ ኤክስ አለን። ስለዚህ እኩል ነው ከምን ጋር? ከፖዚቲቭ 4 ጋር ሊሆን ይችላል። እዚህ ጋር ውስጥ ያለውን ታስቀምጣላችሁ። እዚህ ጋር ያለውን እዚህ ጋር ነው የምትጫወቱት ጨዋታ። ፕላስ ታደርጋላችሁ ኦር ደግሞ ማይነስ እያደረጋችሁ ትሄዳላችሁ። ስለዚህ ኦር ትላላችሁ 3 - ኤክስ ከምን ጋር እኩል ነው? ከ-4 ጋር አድርጋችሁ ትሄዳላችሁ ማለት ነው። ይሄ በምትሄዱበት ጊዜ አሁን እዚህ ጋር በምትሰሩበት ጊዜ ኮንስታንቱን እንሰብስብ። ለምሳሌ ኔጌቲቭን ወደዛ ነው ሰደው። ስለዚህ ኔጌቲቭ ኤክስ ስለሆነ 4ን ወደ ስናመጣው 3 - 4 እኩል ነው ከስንት ጋራ? 3 - 4
ኤክስን ወደዛ ስንወስደው ከኤክስ ጋር እሺ ኦር ደግሞ እዚህ ጋርም ስመጡ እሺ ከዛስ አራትን ወደዚህ እናምጣው ኔጌቲቭን ወደዛ ነው ሰደው ስለዚህ 3 አራት ወደዚህ ሲመጣ ፖዚቲቭ 4 ይሆናል ኤክስ ወደዛ ሲሄድ ፖዚቲቭ ኤክስ ይሆናል ሶ እዚህ ጋራ የኤክስ ዋጋ ኔጌቲቭ ይሆናል ማለት ነው ኔጌቲቭ 1 ኦር ደግሞ እዚህ ጋራ ስመጡስ ደግሞ ስንት ይመጣል 7 የኤክስ ዋጋ ሶ ስለዚህ ምንድነው ያልን ያለነው በኤክስ ቦታ ላይ ወይ ኔጌቲቭ 1 ስንከት ወይ ደግሞ 7ን ስንከት እዚህ ጋራ ያለውን የኤን ዋጋ እናገኛለን ማለት ነው ፖዚቲቭ 4 እናገኛለን ማለት ነው ያንን ነው እየገለጽን ያለነው ሶ እዚህ ጋራ ያለውን እናንተ ስሩት ቀለል ያለች በጣም ቀላል ናቸው ጥያቄዎችን በደንብ ስለምንሰራ ያን ያክል አትጨናነቁ ሶ እዚህ ጋራም ስመጡ ደግሞ የቀድም ያየነው ነው ስለዚህ ኔጌቲቭ እዚህ ጋራ ያለውን ፎከስ ማድረግ ያለባችሁ ምንድነው ማለት ነው ፈተናው መጀመሪያ ጥያቄው ሲሰጣችሁ ምንድነው የምታደርጉት እዚህ ጋር ያለው ቁጥር ኮንስታንት ያለው እዚህ ጋር ያለው ቁጥር ኤ ነው አይደል ኤ ማለት ደግሞ ምን መሆን አለበት ግሬተር ዛን 0 መሆን አለበት ግሬተር ዛን 0 ካልሆነ ሶሉሽን አይኖረውም ማለት ነው ስለዚህ ስንመለከተው ደግሞ አራት ደግሞ ወይም ደግሞ ኤ ያልነው አራት ለዛን 0 ነው ወይ ደግሞ ኔጌቲቭ ነው ማለት ነው ግልጽ ነው አይደል ኔጌቲቭ ነው ስለዚህ በዚህ መንገድ ቀለል አድርጋችሁ ስለዚህ ኖ ሶሉሽን አይኖረውም ማለት ነው እዚህ ጋር ቀደም በተመለከተው መንገድ ማለት ነው እዚህ ጋር መቼ ኤ ለዛን 0 ስለሆነ ማለት ኤ ያለው ኔጌቲቭ 4 ስለሆነ እዚህ ጋር ስትመለከታችሁ ግን ፖዚቲቭ 4 ነው እዚህ ጋር ፖዚቲቭ 6 ነው ሶ አሁን አብሶሉት ቫልዩ ኦፍ ኤክስ አብሶሉት ቫልዩ ኦፍ ዋይ ጋር እኩል ነው ካልን ማለት ነው አሁንም እዚህ ጋር ምንም የቀየረ ነገር የለም ልክ እንደ ቀደም እንዳልነው በእንብላል ኤክስ አብሶሉት ቫልዩ ኦፍ ኤክስ እኩል ነው ከኤ ጋር ስንል መቼ ብለናል ኤ ግሬተር ዛን 0 በሚሆንበት ጊዜ ምን ብለናል ኤክስ እኩል ነው ከኔጌቲቭ ኤ ጋራ ወይንም ደግሞ ኤክስ እኩል ነው ከስንት ጋር ከፖዚቲቭ ኤ ጋር የሚለውን ሐሳብ ይገስ ደግማላችሁ ማለት ነው ምን ተወስዳላችሁ አሁን ባነሳነው መሰረት አብሶሉት ቫልዩ ኦፍ ኤክስ which is equal to absolute value of y ከተባላችሁ ምንድነው የምታደርጉት ኤክስን ተወስዳላችሁ ኤክስ እኩል ነው ከዋይ ጋር ከፖዚቲቭ ዋይ ጋር ኦር ደግሞ ኤክስ እኩል ነው ከማይነስ ዋይ ጋር ምንም ልዩነት የለውም እዚህ ጋር አብሶሉት ቫልዩ ስላለ እንዳትደናገሩ እዚህ ጋር አብሶሉት ቫልዩ ስላለ ምንም መደናገር አይደለም ዋይን ተወስዳላችሁ ውስጥ ያለውን ተወስዳላችሁ በኔጌቲቭ በፖዚቲቭ ሰሩታላችሁ ማለት ነው ሶ እዚህ ጋር ያለውን ለምሳሌ ብንሰራው እዚህ ጋር ያለውን ለምሳሌ እንስራው እሺ ሶ አሁን እዚህ ጋር ቀጥታ ያለውን ታስቀምጣላችሁ አይደል ቀጥታ ያለውን ታስቀምጣላችሁ ስለዚህ 4x ትላላችሁ ይሄው 4x - 3 ከዛስ እዚህ ጋር ያለውን ደግሞ በፖዚቲቭ ትወስዱታላችሁ አንደኛ x + 6 እሺ ኦር ትላላችሁ ከዛስ 4x - 3 ከዛስ በምን በኔጌቲቭ ትወስዱታላችሁ ማለት ነው በኔጌቲቭ x + 6 አርግቼ ወስዳለሁ በኔጌቲቭ ማለት ነው በኔጌቲቭ በፖዚቲቭ ከወሰድኩኝ በኋላ ቀጥታ ሶልቭ ማድረግ ነው ለኤክስ ሶ የመጀመሪያውን ለኤክስ ሶልቭ እናደርግ ለምሳሌ የመጀመሪያውን እዚህ ጋር ያለውን ኤክስ ለኤክስ ሶልቭ እናደርግ 3ን ወደዛ ብንወስደው ኤክስን ወደዚህ ብናመጣው እንችላለን አይደል ስለዚህ 4x ኤክስ ወደዚህ ሲመጣ -x ይሆናል 3ን ወደዛ ወስደው +6 ይሆናል አይደል +3 ይሆናል ሶ ሁለቱ ሲቀነሱ 3x ይሆናል which is equal to 9 ይመጣል ከዛስ ኦቨር 3 ባረጋው የኤክስ እንዲመጣል ኤክስ 3 ይመጣል ማለት ነው ኦር የሁለተኛው ሐሳብ አትመጣላችሁ ኦር ደግሞ እዚህ ጋር ያለውን እንጨርስ እዚህ ጋር ያለውን ሶ ስለዚህ ስንት እናደርጋለን ይሄው 4x - 3 ከስንት ጋር እኩል ነው ከኔጌቲቭን ውስጥ እናውጣው ኔጌቲቭ x አለን ኔጌቲቭ x ከዛስ ኔጌቲቭ 6 አለ እሺ ከዛስ አሁን ላይክ ተርም ሰብስብ ኤክስን ወደዚህ እናምጣው ስንት እናደርጋለን 4x ከዛስ ኤክስ እዚህ ጋር ኔጌቲቭ ነበር ፖዚቲቭ ይሆናል ፖዚቲቭ ኤክስ ይሆናል 3ን ወደዛ ስንወስደው -6 አለን እዚህ ጋር 3ን ወደ ፖዚቲቭ 0 ይሆናል ሶ ሁለቱ ሲደመሩ ስንት ይሆናል 4 ሲዳ 5 ነው ይሆናል 5x እሺ እዚህ ጋር 5x ይሆናል እኩል ነው እዚህ ጋር -3 ኦቨር 5 ሌላው ደግሞ ፕሮፐርቲስ ኦፍ አብሶሉት ቫልዩ የሚለው የአብሶሉት ቫልዩ ፕሮፐርቲዎች ያላቸው ራሳቸው የሆነ ፕሮፐርቲ ያላቸው ሶ ስለዚህ ምን አይነት ፕሮፐርቲ ባህሪ ያላቸው የሚለውን ነገር ስንመለከት
የመጀመሪያው ፕሮፐርቲ ስንመለከተው ኤክስ ከአብሶሉት ቫልዩ ኦፍ ኤክስ ወይ ሊያንስ ይችላል ወይ እኩል ሊሆን ይችላል ማለት ነው። ለምሳሌ ይሄንን ለማስረዳት ያክል ለምሳሌ ኤክስን ዝም ብላችሁ የሆነ ቁጥር ነው ለምሳሌ ኤክስን 1 ነው ብላችሁ ያዙት። ለምሳሌ ኤክስን 1 ነው ብላችሁ ከያዙ ያ ኤክስ የምንለው ቁጥር 1 ነው ብለን ያዘው። ስለዚህ 1 አለን። እሺ ይቺን 1 ደግሞ አንደር እንትኑ አብሶሉት ቫልዩ ውስጥ ብንከተው ስንት ነው? 1 ነው የሚሆነው አይደል? ስለዚህ እዚህ ጋር ያለውም ኤክስ እዚህ ጋር ያለውም አብሶሉት ቫልዩ ውስጥ ገብቶም ያለው ሁለቱ እኩል ናቸው አይደል? እኩል ናቸው። ነገር ግን ኤክስን ኔጌቲቭ እንወሰደው። ስለዚህ በኤክስ ቦታ ላይ ኔጌቲቭ ብንከት አብሶሉት ቫልዩ ደግሞ አንደኛው ደግሞ አብሶሉት ቫልዩ ከተቱ ነው የተባለው። አብሶሉት ቫልዩ ደግሞ ኔጌቲቭ 1 ብንከተው ሁለቱ የሚመጣልን ውጤት ተመሳሳይ አይደለም አይደል? ምክንያቱም ይሄኛው አብሶሉት ቫልዩ ሲጋበት ፖዚቲቭ 1 ይመጣል። ስለዚህ ሁለቱ እኩል አይደለም ማለት ይሄ የትኛው ነው የሚበልጠው? እኩል አይደሉም አይደል? ሁለቱ እኩል አይደሉም። የትኛው ይበልጣል ማለት ነው? የትኛው ይበልጣል? አንድ ይበልጣል። ስለዚህ በዚህ ጊዜ -1 አይደል ያንሳል ከፖዚቲቭ 1 ብላችሁ ማስቀመጥ ይችላልሽ። ወይንም -1 ያንሳል ከአብሶሉት ቫልዩ ኦፍ 1 ብላችሁ ልታስቀምጡ ይችላልሽ። ወይ እኩል ሊሆን ይችላል ወይ ደግሞ ያንሳል የሚለውን ነገር ያዙ ማለት ነው። ይዘላችሁ ይሄንን ወይ እኩል ሊሆን ይችላል ወይ ደግሞ ያንሳል የሚለውን ነገር። እዚህ ጋራም ደግሞ ይሄ በጣም ግልጽ ነው አይደል? ኤክስ እና ዋይ በማባዛት ከተቀመጡ ለብቻ አብሶሉት ቫልዩ አድርጋችሁ ነጣጥላችሁ ማስቀመጥ ይችላልላችሁ። ሌላኛው ደግሞ በሩት ውስጥ ከተቀመጠ ሁለቱ እኩል ናቸው፣ ሁለቱ ቫልዩዎች አይደል? ለምሳሌ ፎር ኤግዛምፕል ኤክስ እኩል ኤክስ ስኩዌር which is equals to 1 ነው ተብላችሁ ብትጠየቁ አንደር ራዲካል ውስጥ ብትከቱ አንደር ራዲካል ውስጥ ብትከቱ የኤክስን ቫልዩ ለመፈለግ ምንድነው የምታደርጉት? አንደር ራዲካል ውስጥ ትከቱታላችሁ አይደል? የኤክስ which is equals to ምንድነው ፕላስ ኦር ማይነስ 1 ነው ያልኩኝ። ስለዚህ በኤክስ ምንድነው ኢኩዌሽን የተሰጠን ጊቨን ምንድነው ኤክስ ስኩዌር which is equals to 1። ስለዚህ የሆነ ቁጥር ስኩዌር ስናደርገው አንድ የሚሰጠን የተባለ ነው አይደል? ስለዚህ የሆነ ቁጥር አንድ ስኩዌር የሆነ ቁጥርን ስኩዌር ስናደርገው አንድ የሚሰጠን ስንት ነው? ፖዚቲቭ 1ንም ኔጌቲቭ 1ንም ከተን በኤክስ ቦታ ላይ ስኩዌር ስናደርገው አንድ ይሰጠናል አይደል? ልክ ነው። ፖዚቲቭ 1 ይሰጠናል። ኔጌቲቭንም ፖዚቲቭንም ብንከት ስኩዌር ስናደርገው ኔጌቲቭ 1 ይሰጠናል። ይሄ ማለት ደግሞ ስለምንድን ነው እያወራን ያለ ነው? ማለት ስለ አብሶሉት ቫልዩ እያወራን ያለ ነው። ስለዚህ ስለ አብሶሉት ማለትም አብሶሉት ቫልዩ ላይ ምን ብለናል? ኔጌቲቭ 1ን ብንከት ኔጌቲቭን ቢከት ፖዚቲቭ 1ን ቢከት ፖዚቲቭ 1ን ብንከት ምን እያልን ያለ ነው? በአብሶሉት ቫልዩ ውስጥ ከከተት ነው ፖዚቲቭ ቁጥር ፖዚቲቭ 1 ነው የምናገኘው ማለት ነው። ስለዚህ አንደር ራዲካል ኦፍ ኤክስ ስኩዌር ከአብሶሉት ቫልዩ ኦፍ ኤክስ ጋር እኩል ነው የሚሆነው ማለት ነው። እኩል ናቸው ማለት ነው። ሌላኛው ደግሞ እዚህ ጋር ደግሞ እዚህኛው ሐሳብ ጋር ስንመጣ ደግሞ ሁለቱ ምንድናቸው ብለን ማለት እንችላለን። ወይ ይሄኛው እዚህ ጋር በመደመር ሲሆኑ ሞር ይሄኛው ሊበልጥ ይችላል ወይ ደግሞ እኩል ሊሆኑ ይችላሉ ማለት ነው። በመደመር ነጣጥለን ስናስቀምጣቸው ቫልዩ ሊለይ ይችላል። ፎር ኤግዛምፕል ይሄንን ለማስረዳት ያክል ለምሳሌ የሆነ ቁጥሮችን እንውሰድ። ለምሳሌ ኤክስን ሌት ኤክስ which is equal to ለምሳሌ 3 እንበለው ፖዚቲቭ 3 እንበለው እና ዋይን ደግሞ ለምሳሌ ኔጌቲቭ 2 እንበለው። ለምሳሌ ዝም ብለን ኔጌቲቭ 2 ብንለው ይሄን እነዚህን ቁጥሮችን ብንጠቀም ለምሳሌ እንተካ እያንዳንዱ መጀመሪያ በዚህኛው እንስራ። ሁለቱንም በአብሶሉት ቫልዩ ውስጥ ከተን ነው አንድ ላይ ብተን ስለዚህ አብሶሉት ቫልዩ ኦፍ ኤክስ ስንት ነው? ኤክስ ማለት 3 ነው። 3 ብለናል። ስለዚህ ሲደመር ዋይ ስንት ነው? -2 ነው። አብሶሉት ቫልዩ ከተን ነው። ይሄንን እንስራ መጀመሪያ ላይ አብሶሉት ቫልዩ ኦፍ 3 ከዛስ ኔጌቲቭ ሲባዛ ፖዚቲቭ ኔጌቲቭ ይሆናል። ኔጌቲቭ 2 which is equal to ስንት ይመጣል ማለት ነው? አብሶሉት ቫልዩ ኦፍ 1 ይሆናል። ይሄ ማለት ደግሞ ከአብሶሉት ቫልዩ ስለ 1 ይሆናል። ይሄ አንደኛው ነው። የሁለተኛው ጋር ስንመጡ የሁለተኛው ሐሳብ ጋር ስንመጡ ደግሞ ለያይተን ሞክራቸው። እዚህ ጋር በመለያየት ስንሰራ ደግሞ 3 እንክተተው ኤክስ ቦታ ላይ ሲደመር ለያይተን ዋይ ቦታ ላይ ደግሞ እንክተተው ዋይ ቦታ ላይ ደግሞ የዋይ ስንት ነው ያለው? -2 ነው ያለው። ይሄን በምንከትበት ጊዜ 3 ስንት ነው ይወጣል? 3 ሲወጣ 3 ነው ይወጣል። ሲደመር ኔጌቲቭ 2 ስንት ይሆናል? ፖዚቲቭ 2 ይሆናል። ከዛስ ሁለቱ ሲደመሩ 5 ሆነ። ተመለከታችሁ አይደል? ስለዚህ ከላይኛው የታችኛው ይበልጣል ማለት ነው። የላይኛው ያንሳል ከታችኛው ነው ማለትም ስንነጣጥለው ነው የሚበልጠው ማለት ነው። አንድ ላይ ከማድረግ ይልቅ ስንነጣጥለው ይበልጣል ማለት ነው። ስለዚህ ኤክስ እና ዋይ አያችሁ፣ ኤክስ እና ዋይ ሲነጣጠሉ እዚህ ጋር አንድ ላይ የተደመሩት እዚህ ጋር ግን በአብሶሉት ቫልዩ ውስጥ አንድ ላይ የደመርናቸው ግን ነጣጥለን በምንደምራቸው ጊዜ ምን ይሆናል ማለት ነው? ሊያንሱ ይችላሉ ማለት ነው። ይሄኛው ቁጥር እዚህ ጋር ያለው ቁጥር ሊያንስ ይችላል ሲነጣጠሉ።
ያው ኤክስ ፕላስ ዋይ ነበረ አንድ ላይ አብሶሉት ቫልዩ የከተትነው። ነገር ግን በምንጣጥላቸው ጊዜ ነጣጥለን ያስቀመጥናቸው ነጣጥለን ስንደምራቸው ውጤቱ ሊተልቅ ይችላል ማለት ነው። ስለዚህ ይሄኛው ከዚህኛው ያንሳል ማለት ነው። ግልጽ ነው አሁን ባስረዳችሁ መንገድ ማለት ነው። ነገር ግን ደግሞ ለምሳሌ ሁለቱንም ሳይኑን አስተካክለን እናስቀምጠው። እሺ ለምሳሌ ፖዚቲቭ እናድርገው። ሁለቱንም ፖዚቲቭ ቁጥር አድርገን እናስቀምጥ። እዚህ ጋራም ኤክስን 3 ብለን እንያዘው። ይሄው እዚሁ ራሱን እንድገመው። ኤክስን ለምሳሌ 3 በለው ዋይን ደግሞ ፖዚቲቭ 2 ብለን ብናስቀምጠውስ ይሄን በምናስቀምጥበት ጊዜ የመጀመሪያውን ስንሰራ 3 ፕላስ ዋይ ስንት ነው? 2 ነው። ይሄን ስንሰራ ስንት ይመጣል? 5 አይደል? አብሶሉት ቫልዩ 5 ይሄ ማለት ነው ፖዚቲቭ 5 ነው ራሱን ይመጣ። እዚህ ጋር ስንመጣስ ነጣጥለን እናስቀምጠው። 3 አብሶሉት ቫልዩ ሲደመር እዚህ ጋር 2 አይደል? የዋይ ነጣጥለን ስናስቀምጠው የ3 ይመጣል ሲደመር ለ2 ስንት ይመጣል? 5 ይመጣል። ስለዚህ ሁለቱ እኩል ሆኑልን ማለት ነው። ገባችሁ? ስለዚህ ምንድነው ልዩነታቸው ብላችሁ ብትጠይቁኝ በሚነጣጠሉበት ይሄ በመደመር የተቀመጣ ሁለቱም ግን ኤክስን በአብሶሉት ቫልዩ ለብቻ ወይም በአብሶሉት ቫልዩ ለብቻ በምናደርግበት ጊዜ አንድ ላይ ከምናስቀምጠው ይልቅ ይበልጣል ሲነጣጠሉ ማለት ዋጋ ሊበልጥ ይችላል ማለት ነው። ዋጋ ሊበልጥ ይችላል ወይ እኩል ሊሆን ይችላል ወይ ደግሞ ሲነጣጠሉ ዋጋ ሊጨምር ይችላል ማለት ነው የሚመጣው ቫልዩ። ስለዚህ ይሄ ምንለው ትራያንጉላር ኢንኢኳሊቲ ብለን እንጠራዋለን ማለት ነው።